የተወደዳችሁና የተከበራችሁ የጥበብ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ሁሉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የጥበብ አካዳሚ ቻናል። የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን እንደተለመደው ዝግጅታችን ወደ እናንተ ይዘን መምጣታችን ቀጥሏል። በዛሬው ዝግጅታችን ወደ እናንተ ልናደርስ ያዘጋጀነው ደግሞ አማርኛ ቃላት ምስረታ። ቃላት ምስረታ የተለያዩ ቃላትን በመመስረት እንዴት ማንበብና መጻፍ እንደምንችል ሊያሳይ የሚችል ቪዲዮ ነው። ከዚያ ሲቀጥል ደግሞ እያንዳንዱን ሆሄ እስከነ ዝርያው በመጻፍ እያንዳንዷን ሆሄ መነሻ በማድረግ ቃል ተመስርቷል። መነሻ ለምሳሌ ይሄ የምታዩት ረ ነው። የረ ዝርያ ነው። ከረ እስከ ሮ ድረስ ተጻፈ። በአንደኛው፣ በሁለተኛው፣ በሶስተኛው ራሱን መነሻ በማድረግ የተለያዩ ትርጉም ያላቸው ቃላትን መስርተናል። ስለዚህ በቀጥታ ወደ ዝግጅቱ ስናልፍ መጀመሪያ ሆሄውን እስከ መጨረሻው ቆጥረዋለሁ። ከዛ በመቀጠል ፊት ለፊቱ ላይ የተመሰረተውን ቃል ነጣጥዬ ጠራዋለሁ። በመቀጠል አጋጥሜ አነባዋለሁ ማለት ነው። ስለዚህ በመጀመሪያ ከላይ ወደ ከላይ ወደ ታች ስንቆጥረው ረ፣ ሩ፣ ሪ፣ ራ፣ ሬ፣ ር፣ ሮ። እሺ እያንዳንዱን ሆሄ ደግሞ ቃል ስንመሰረትበት ለምሳሌ ይሄ ረ የሚለውን ስናየው ረን መነሻ በማድረግ ቃል ስንመሰርት ነጣጥዬ እጠራዋለሁ። ረ፣ ዘ፣ መ በአንድ ላይ ረዘመ። እደግመዋለሁ። ረዘመ። ቀጥሎ ያለው ይሄኛው ደግሞ ሁለተኛው ማለት ነው። የረ ሁለተኛው ፊደል ሩ፣ ሩ። እሺ ነጣጥዬ ስጠራው ሩ፣ ዝ በአንድ ላይ ሩዝ። እደግመዋለሁ። ሩዝ። ቀጥሎ ያለው ደግሞ ሶስተኛው ፊደል ማለት ነው። ማን ይባላል? ሪ፣ ሪ። በዚህ ቃል ስንመሰረት ይኸው ባለ አራት ሆሄ ቃል መስርተናል። ሪ፣ ፖ፣ ር፣ ት በአንድ ላይ ሪፖርት። እደግመዋለሁ። ሪፖርት። ቀጥሎ ያለው ይሄኛው ደግሞ ራ፣ አራተኛው ማን ይባላል? ራ። በዚህ ቃል ስንመሰረት ራ፣ ት በአንድ ላይ ራት። እደግመዋለሁ። ራት። ቀጥሎ ያለው ይሄኛው ደግሞ ሬ፣ አምስተኛው ማለት ነው። አምስተኛው ሬ፣ ዲ፣ ዮ በአንድ ላይ ሬዲዮ። እደግመዋለሁ። ሬዲዮ። ቀጥሎ ያለው ይሄኛው ር፣ ዝ፣ መት በአንድ ላይ እርዝመት። እደግመዋለሁ። እርዝመት። ቀጥሎ ያለው ይሄኛው ደግሞ ሰባተኛው ማለት ነው። ሰባተኛው ፊደል ማን ይባላል? ሮ፣ ሮ። ስለዚህ ቃል ስንመሰርትበት ሮ፣ ጠ በአንድ ላይ ሮጠ። እደግመዋለሁ። ሮጠ። ቀጥሎ ያለው ይሄኛው ደግሞ ይሄኛው የሸ ዝርያዎች ይታያቸዋል። ከላይ ወደ ታች ተጽፈው ማለት ነው። የሸ ዝርያዎች። ስለዚህ
እንያቸው። በመጀመሪያ ቆጥረዋለሁ። ሸ ሹ ሺ ሻ ሼ ሽ ሾ። እሺ በቀጥታ ወደ ዝግጅቱ ሳልፍ ወደ ቃሉ ሸን መነሻ በማድረግ የተመሰረተው ቃል ነጣጥዬ ሳነበው ሸ ለ መ በአንድ ላይ ሸለመ። እደግመዋለሁ፣ ሸለመ። ቀጥሎ ያለውኛው ደግሞ ሹን መነሻ በማድረግ ሹ መ ት በአንድ ላይ ሹመት። እደግመዋለሁ፣ ሹመት። ቀጥሎ ያለው ሶስተኛው ሺ። እሺ ነጣጥዬ ስጠራው ሺ በ ሺ በአንድ ላይ ሺ በሺ። እደግመዋለሁ፣ ሺ በሺ። ቀጥሎ ያለው ሻ ማ በአንድ ላይ ሻማ። እደግመዋለሁ፣ ሻማ። እሺ ቀጥሎ ያለው ይሄኛው ደግሞ ሼ ህ በአንድ ላይ ሼህ። እደግመዋለሁ፣ ሼህ። እሺ ቀጥሎ ያለው ይሄኛው ደግሞ ሺ። እሺ ነጣጥዬ ስጠራው ቃሉን ሺ በ ት በአንድ ላይ ሽበት። እደግመዋለሁ፣ ሽበት። ቀጥሎ ያለውኛው ደግሞ ሾ። እሺ ነጣጥዬ ስጠራው ላ በአንድ ላይ ሾላ። እደግመዋለሁ፣ ሾላ። እሺ ቀጥሎ ያለው ይሄኛው ደግሞ ይሄኛው የቀ ዝርያዎች ናቸው። የቀ ዝርያዎች ከቀ እስከ ቆ ድረስ ያሉትን ከላይ ወደ ታች ተጽፎ እያንዳንዱን ሆሄ መነሻ በማድረግ ቃል መስርተን ስናይ ነው። ስለዚህ ወደ ታች ቆጥረዋለሁ። ቀ ቁ ቂ ቃ ቄ ቅ ቆ። እደግመዋለሁ፣ ቀ ቁ ቂ ቃ ቄ ቅ ቆ። እሺ እያንዳንዱን ሆሄ መነሻ በማድረግ ቃላት ስመሰረትበት፣ ለምሳሌ ቀን መነሻ አድርጌ ቀ በ ሮ በአንድ ላይ ቀበሮ። እደግመዋለሁ፣ ቀበሮ። ቀጥሎ ያለው ሁለተኛው ፊደል ቁ በሚለው እሱም መነሻ በማድረግ ቃል ስንሰራ ቁ ጥ ር በአንድ ላይ ቁጥር። እደግመዋለሁ፣ ቁጥር። እሺ ቀጥሎ ያለው ይሄኛው ደግሞ ቂ ሶስተኛዋ ማለት ነው። ቂ ነጣጥዬ ስጠራው ቂ ጣ በአንድ ላይ ቂጣ። እደግመዋለሁ፣ ቂጣ። ቀጥሎ ያለው ደግሞ ይሄ አራተኛው ቃ ሪ ያ በአንድ ላይ ቃሪያ። እደግመዋለሁ፣ ቃሪያ። እሺ ቀጥሎ ያለው ይሄኛው ደግሞ ቄ ስ በአንድ ላይ ቄስ። እደግመዋለሁ፣ ቄስ። እሺ ይችኛዋ ደግሞ ቅ
ቅ ር ብ በአንድ ላይ ቅርብ። እደግመዋለሁ ቅርብ። እሺ ቀጥሎ ያለው ሰባተኛው ደግሞ ሰባተኛው ቆ ቆ ቆ ሻ ሻ በአንድ ላይ ቆሻሻ። እደግመዋለሁ ቆሻሻ። ቀጥሎ ያለው ደግሞ ይሄኛው የበ ዝርያ ነው። የበ ዝርያ ከላይ ወደታች ቆጥረዋለሁ። በ ቡ ቢ ባ ቤ ብ ቦ። እሺ በእያንዳንዱ ይሄ ቃል ስንመሰርትበት ደግሞ በሚለው ለምሳሌ በላ ነጣጥዬ ስጠራው ማለት ነው። አጋጥሚ ሳነበው በላ። እደግመዋለሁ በላ። ሁለተኛው ደግሞ ይሄ ቡ ቡ። ስለዚህ ነጣጥዬ ስጠራው ይሄን ቃል ቡ ች ላ በአንድ ላይ ቡችላ። እደግመዋለሁ ቡችላ። ቀጥሎ ያለው ሶስተኛው ቢ ላ ዋ በአንድ ላይ ቢላዋ። እደግመዋለሁ ቢላዋ። እሺ ቀጥሎ ያለው ባ ነው አራተኛው። ስለዚህ ቃል ስንመሰርትበት ባ ት ሪ በአንድ ላይ ባትሪ። እደግመዋለሁ ባትሪ። ቀጥሎ ያለው ይሄኛው ደግሞ ቤ ቤ ስድስተኛው ማለት ነው። አይሚን አምስተኛው ባለቀለበቶቹ ቤ ት በአንድ ላይ ቤት። እደግመዋለሁ ቤት። ቀጥሎ ያለው ብ ብ እሺ ብ ር ኻ ን በአንድ ላይ ብርሃን። እደግመዋለሁ ብርሃን። ቀጥሎ ያለኛው ደግሞ ሰባተኛው ማለት ነው። የበ ሰባተኛው ቦ ይባላል። ስለዚህ ይህን በዚህ ቃላት ስንመሰርት ቦ ር ሳ በአንድ ላይ ቦርሳ። እደግመዋለሁ ቦርሳ። ስለዚህ ይህን ቪዲዮ ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት አማርኛን በቀላሉ ማንበብ መጻፍ ትችላላችሁ። ከመጀመሪያው እስከ መጨረሻው በትክክል ብታዩትና ብታዳምጡት ምንም የሚያስቸግር ነገር የለውም። እያንዳንዱን ነጥብ በከርሰሩ እየጠቆሙ ለመስራት ሙከራ አድርጊያለሁ። ስለዚህ ትማሩበታላችሁ፣ ታተርፉበታላችሁ። አይታችሁ ስጨርሱ ቻናሉን ላይክ፣ ሼር፣ ሳብስክራይብ ማድረግ አይዘነጋም። በሌላ ዝግጅት እስከምንገናኝ ቸርን ሰንብት። መልካም ጊዜ